ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ለዛሬ ይዤላችሁ የመጣሁት አራቱ የዳያስፖራ አይነቶች የሚል ነው። አንደኛው እንደ ፋሲል ደሞዝ ነው። አንደኛው ደግሞ ጥቁር ፈረንጅ ካልሆንኩ የሚሉት ናቸው። ኤኒዌይ ሰዎች እንግዲህ ሀገራቸውን ትተው ወደ ሌላ ሀገር ሙቭ ሲያደርጉ የባህል ግጭት አለ። የራሴን ባህል ልተው ወይስ አዲሱን ልቀበለው በሚለው መካከል አካልቸሬቲቭ ስትረስ ይፈጠራል። ይሄ እንግዲህ ሰዎች ላይ ጫና፣ ዲፕሬሽን፣ ጭንቀት ሊያስከትል ይችላል በትክክል ሃንድል ካልተደረገ። ኤኒዌይ አራት አይነት ዳያስፖራ ይኖራል ማለት ነው። የመጀመሪያው ዳያስፖራ ሪጀክሽን የሚባለው ነው። የአዲሱን ቦታ ያለውን ካልቸር ሪጀክት አድርገው በራሳቸው ማንነት አገር ቤት እንደነበሩት ሆነው የሚኖሩ ሰዎች ማለት ነው። ለምሳሌ ፋሲል ደሞዝ በጣም ኦቴንቲክ የሆነ ሰው ነው። በቃ እንደ ማስመሰል ምናምን እንደሱ ሲያደርግ አታዩትም። ከዛ ደግሞ በቃ እንደ ፈረንጅ ካልሆንኩኝ ምናምን ብሎ አይጣጣርም። ብዙ ግድ የለውም። በራሱ በማንነቱ ቀጥሏል ማለት ነው። ይሄ የመጀመሪያው አውትካም ነው። ሁለተኛው አውትካም አሲሚሌሽን የሚባለው ነው። አሲሚሌሽን በቃ ጥቁር ፈረንጅ ካልሆንኩኝ የሚሉ አበሾች ማለት ነው። እነዚህ እንጀራ ምናምን ነገር በቃ በቢላና በሹካ አድርገው ወጥ ውስጥ እየነከሩ ቢበሉላ ደስ ይላቸዋል። ኤኒዌይ አሲሚሌሽን እንግዲህ ኢትስ አ ፕሮሰስ፣ ግን የራስን ባህል ትቶ ሙሉ ለሙሉ ደግሞ ወደ መጡበት ባህል የመግባት ሂደት ነው። አንዳንድ ሰዎች እንግዲህ በሀገራቸው ተገፍተው ሲወጡ ሀገራቸውንም ባህላቸውንም ሊጠሉ ይችላሉ። በቃ ሁለተኛ ሀገር ቤት ነገር እንዲያስታውሰኝ አልፈልግም ብለው የመጡበትን አዲሱን ባህል ሙሉ ለሙሉ ኢምብሬስ ሊያደርጉት ይችላሉ። ይሄኛው አሲሚሌሽን የምንለው ነው። በጣም ጥሩ የሚባለው ኢንቴግሬሽን የሚባለው ነው። ይሄ የራስንም ባህል ሜንቴን እያደረጉ ከዛ አዲሱንም ደግሞ ሆስት ካልቸርንም ኢምብሬስ ማድረግ። ቀስ በቀስ ግን ይሄ የራስን ባህል እንግዲህ እየተሸራረፈ መሄዱ አይቀርም። ከዛ ደግሞ ቀስ በቀስ አዲሱ ካልቸር ላይም እሱም ኢንቴግሬትድ እየሆነ መሄዱ አይቀርም እና ጥሩ ጎን አለው። ኮምፒቲቲቭ እንዲሆኑ ሰዎች ያደርጋል። በሌላ መልኩ ደግሞ እንግዲህ ይሄ ባይ ካልቸራል አይደንቲቲ ፎርምድ እስከሚሆን ድረስ የተወሰነ ገጭገጮች ሊኖሩ ይችላሉ። አንድ ናይጄሪያዊ ኮሜዲያን እንግሊዝ ሀገር የሚኖር ምን አለ? እንግሊዝም ይመቸኛል ናይጄሪያም ይመቸኛል አለ። እንግሊዝ መንገዱ ንጹህ ነው ምናምን ሲስተሙ በጣም አሪፍ ነው። ናይጄሪያ ደግሞ ሚስ ማደርገው አለ መንገድ ላይ ትራፊክ ምናምን ሲይዝ በቃ የቅቅል ሰተም የምትፋታው ሙድ በቃ ምናምኑ ይናፍቀኛል አለ። ኤኒዌይ ባይ ካልቸራል አይደንቲቲም ቢኖር እንግዲህ ከሁለቱም ዓለማት ጥሩ ጎኖችን መውሰድ አለ። ከሁለቱም ዓለማት ደግሞ ሚስ የምናረጋቸው ነገሮች ይኖራሉ። ከአእምሮ ጤና አንጻር በጣም ከባድ የሚባለው የመጨረሻው ነው። ይሄ ማርጂናላይዜሽን የሚባለው ነው። ሰዎች የራሳቸውን ካልቸር ትተው ከዛ አዲሱ ካልቸር ለመግባትም እየፈለጉ ግን በተለያየ ምክንያት መገለል፣ መድሎ ምናምን ደርሶባቸው ጥጋቸውን እንዲይዙ ሲደረግ ይሄ በጣም ስትረስፉል ፖዚሽን ነው እና ማርጂናላይዝድ የሆኑ ሰዎች የራሳቸውንም ትተዋል፣ አዲሱንም በደንብ አልተቀበላቸውም። እንደዛ ሲሆን ለከፍተኛ ጫና ይጋለጣሉ። እንደዛ ሲሆን የአእምሮ ሕክምና የስነልቦና ሕክምና ቢያገኙ ጥሩ ነው ማለት ነው። ለዛሬ እንግዲህ አራቱ የዳያስፖራ አይነቶች ይህን ይመስላሉ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።